የኔቶ የመበታተን ሚስጥር። እቺ የዓለም የኃይል ሚዛን የነበረች ያቺ የስልጣኔ መነሻና ዓለምን አንቀጥቅጣ የገዛች አህጉር አውሮፓ ዛሬ ላይ ፕሬዝዳንት ፑቲንና የአሜሪካ አቻቸው ዶናልድ ትራምፕ ደጋግመው እንዳሉት በዘመኑ አይተው የማታውቀው አደጋ ተደቅኖባታል። ወደ 4 ሚሊዮን ሰራዊት በውስጡ አቅፎ የአህጉሪቱ ኩራት የነበረ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የመበታተን አደጋ ደርሶበት የአውሮፓ ኃያል ሀገራት ግራ ተጋብተዋል። ያኔ ኔቶ እንዲመሰረት የአንበሳውን ድርሻ የተወጣችው የቀዝቃዛውን ጦርነት በድል ተወጥቶም ዘመናትን የተሻገረውን ይህን የጦር ጎራ ዛሬ ላይ ራሷ ልዕለ ኃያሉ አሜሪካ ለመበታተን ቆርጣ መነሳቷን የክሬምሊን አለቆችን ጮቤ ሲያስረግጥ ብራሰልስ፣ ለንደን፣ ፓሪስና በርሊንን አንገት አስደፍቷል። ለመሆኑ የኔቶ መበታተን ሚስጥርና ሴራው ምን ይሆን? የአውሮፓ ዕጣ ፈንታና የሩሲያ የበላይነት እንዴት ይታያል? የሚለውን በጥልቅ ትንታኔያችን እንመለከተዋለን። አብራችሁን ቆዩ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዞ መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንታውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተርና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። ሁሉ ነገር የሚጀምረው ከሰውየው ወደ ነጩ ቤተ መንግስት መግባት ጋር ተያይዞ ነው። ሰውየው 45ኛውና 47ኛ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ናቸው። አሜሪካ ትቅደምን፣ አሜሪካን ዳግም ገናና እናደርጋለን በሚል ፖሊሲያቸው 2 ጊዜ ዓለምን አወዛግበው ነጩ ቤተ መንግስት በመግባት የአትላንቲክ ማዶ ለማዶ የነበረውን ቤተሰባዊ ግንኙነት መበጣጠስ ከጀመሩም ዋላ ደር ብለዋል። በአሜሪካ የገንዘብ ድጎማ ሩሲያን እያስፈራራ ለአውሮፓ ኩራት የነበረው ኔቶ ዛሬ ያለበት ደረጃ ስለመድረሱ የማይካድ ሀቅ ነው ይላሉ የፖለቲካ ተንታኞች። እናም ዶናልድ ትራምፕ በእኛ የገንዘብ ድጋፍ አውሮፓን አንጠብቅም በማለት የአባል ሀገራቱን የገንዘብ መዋጮ እኩል እንዲሆን ቢወተውቱም ሰሚ ግን አላገኙም። ሁለተኛው መሰረታዊ ምክንያት ደግሞ ሰሞንኛው የኢራን ጦርነት ሆኗል። ለኔቶ አባትም እናትም ሆነ ያሳደገችው ይህ የጦር ግንባር በኢራን የሚሳኤል አረር የጦር ሰፈሮቿ ሲለበለቡ ግን አንድም የኔቶ አባል ሀገር ከትራምፕ ጎን ለመሰለፉ ለዚህ አደገኛ ውሳኔ የልብ ልብ ሰጥቷቸዋል። ኔቶ ያለ አሜሪካ የወረቀት ላይ ነብር ፋይዳ ቢስ ድርጅት ነው። አባል ሀገራት የኒውክሌር ለመታጠቅ የደረሰችው ኢራንን ለማስቆም በሚደረገው ውጊያ ላይ መሳተፍ አልፈለጉም ነበር። አሁን ጦርነቱ በወታደራዊ ረገድ በድል ተጠናቋል። ይሁን እንጂ ለነሱ ምንም አይነት አደጋ በሌለበት ሁኔታ እንዲከፍሉ በተገደዱበት ከፍተኛ የነዳጅ ዋጋ ላይ ያማርራሉ። ነገር ግን የነዳጅ ዋጋው እንዲንር ብቸኛው ምክንያት የሆነው የሆርሙዝ ሰላጤን ለማስከፈት መርዳት አይፈልጉም። ይህ ማድረግ ለነሱ በጣም ቀላልና አነስተኛ ስጋት ያለበት ወታደራዊ እርምጃ ነበር ፈሪዎች ሲሉም ፕሬዝዳንት ዶናልድ ትራምፕ ክፉኛ ወቅሰዋቸዋል። እናም ለወትሮው የራሳቸውን ውጭ ፖሊሲ የሌላቸው እስኪባል ድረስ የአሜሪካን ፍላጎት ለማሳካት ሲታትሩ የነበሩትና የአሜሪካን ጥበቃ መተማመኛ አድርገው ይታዩ የነበሩት የአውሮፓ ህብረት አባል ሀገራት በአሁኑ ሰዓት አህጉራቸው በሁለት ታላላቅ ኃይሎች አሜሪካና ሩሲያ መካከል አጣብቅኝ ውስጥ መገኘቱም ማለትም የጂኦፖለቲካ አጣብቅኝ ውስጥ እንደከተታት ግልጽ ነው። ከፕሬዝዳንት ትራምፕ ዳግም ወደ ስልጣን መምጣት ጀምሮም በኔቶ ሀገራትና በዋናው አባል ሀገር የአሜሪካና አውሮፓ የኔቶ አባል መንግስታት መካከል የተፈጠረው ልዩነት አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ በከፍተኛ ደረጃ አድጎም የድርጅቱ ሁሉና አደጋ ላይ ወድቋል። ፕሬዝዳንት ትራምፕ የስልጣን መንበራቸውን በያዙ ማግስት የኔቶ አባል ሀገራት የገንዘብ ግዳጃቸውን አልተወጡም በማለት ኃላፊነታቸውን በአስቸኳይ እንዲወጡ ካልሆነ ግን ያላዋጣ ይውጥ አይነት መልእክት ማስተላለፋቸው ይታወሳል። ከሩሲያ ጋር በጦርነት ውስጥ ባለች ዩክሬን ላይም አሜሪካ ከሌሎች ሀገራት የተለየ አቋም እንድታራምድ ያሳወቁት ፕሬዝዳንት ትራምፕ የሌላ የኔቶ አባል ዴንማርክ አካል የሆነችውን ግሪንላንድን በኃይል ጭምር ካልወሰድኩ ማለታቸው አባላቱን አስደንግጦ ቆይቷል። እንደ አውሮፓውያን አቆጣጠር 1949 ከአውዳሚ ሁለተኛ ዓለም ጦርነት በኋላ የተመሰረተው የምዕራብ አውሮፓ የጋራ መከላከያ ድርጅት ኔቶ የቀዝቃዛውን ጦርነት ማብቃት ተከትሎ የተቀላቀሉትን 14 የምስራቅ አውሮፓና ኖርዲክ ሀገራት ጨምሮም በአሁኑ ወቅትም 30 የአውሮፓና 2 የሰሜን አትላንቲክ ሀገሮችን በአባልነት የያዘ በዓለማችን ትልቁ የጦር ድርጅት እንደሆነ ይታወቃል። የድርጅቱ ደንብ አንቀጽ 5 በአንድ አባል ሀገር ላይ የተፈጸመ ወታደራዊ ጥቃት በሌሎቹ በሁሉም አባል ሀገራት ላይ እንደተፈጸመ የሚቆጠር ሲሆን ይህም ዋና የድርጅቱ የትብብር መርህ ሆኖም ሲሰራበት ቆይቷል። እስካሁን ግን ይህን አንቀጽ በስራ ላይ የዋለው እንደ አውሮፓውያን አቆጣጠር በ2011 ዓ.ም በኒውዮርክ አሸባሪዎች የፈጸሙትን ጥቃት ተከትሎ ድርጅቱ ከአሜሪካ ጎን በመሰለፍ ያደረገው ዘመቻ ሲሆን ከዚያ በፊትና በኋላም በሌሎች አወዛጋቢ በሆኑ የህግ አግባብ በተወሰኑ ውሳኔዎች መሰረትም በኢራቅና ሊቢያ በተካሄዱ ዘመቻዎች ላይ የአየርና የምድር ተዋጊ ኃይሎችን በማሰማራት ተሳትፈዋል። በአሁኑ ወቅትም ከ100 ሺህ በላይ የሚጠጉ አባል ሀገራት የተውጣጡ የኔቶ ወታደሮች ተዋጊ ኃይሎች በተለይም ከሩሲያ ጋር በሚዋሰኑ የድርጅቱ አባል ሀገራት ላይ ይገኛሉ።
ፕሬዝዳንት ትራምፕ ግን ከቀደሙት የአሜሪካ መሪዎች በተለየ ሁኔታም የአሜሪካ የኔቶ ተሳትፎ አገራቸውን ለበለጠ ወጪና ኪሳራ ከመዳረግ ባለፈ ያስገኘው ኢኮኖሚያዊ ጥቅም ይሁን የደህንነት ዋስትና የለም በማለት በመተቸት ይታወቃሉ። ዳግም ወደ ስልጣን እንደመጡ ከሁሉም በፊት የድርጅቱ የገንዘብና የመሳሪያ አቅም በአሜሪካ ጥገኛ መሆን የለበትም በማለት አባል ሀገራት የመከላከያ በጀታቸውን በማሳደግ መዋጮቻቸውን በወቅት በመክፈል ኃላፊነታቸውን እንዲወጡ ማስጠንቀቂያ መሰል ማሳሰቢያም ደጋግመው አስተላልፈዋል። በዚህ በኩል አባል ሀገራቱ የመከላከያ በጀታቸውን በማሳደግ ለድርጅቱ የሚከፍሉትን መዋጮም እያሳደጉ እንደሆነ በአሁኑ ወቅት ይነገራል። ይሁን እንጂ ፕሬዝዳንት ዶናልድ ትራምፕ ለአንድም የድርጅቱ አባል ሀገር ሳያሳውቁና ምናልባትም ከእስራኤል ጋር ብቻ በመመካከር በኢራን ላይ የከፈቱት ጦርነት በአባል ሀገራቱ ተቃውሞ የገጠመው ሲሆን አንዳንዶቹም ጦርነቱ የዓለም አቀፍ ሕግን የጣሰ ነው በማለት አውግዘውታል። ከዚህ አልፎም ስፔንና ጣሊያን የመሳሰሉ ሀገራት የጦር ሰፈሮቻቸውንና የአየር ክልላቸውን ለአሜሪካ ወታደሮች ዝግ በማድረግ ጦርነቱን በግልጽ ተቃውመዋል። በጦርነቱ ምክንያት የተዘጋውን የንግድ መተላለፊያ የሆነውን የሆርሙዝ ሰላጤ ለማስከፈትም የኔቶ አባል ሀገራት እንዲካፈሉ ለቀረበላቸው ጥያቄ የተኩስ ማቆም ስምምነት በቅድመ ሁኔታ አስቀምጠዋል። ጦርነቱ በክልላቸው ውስጥ ባለመሆኑም በቀጥታም በተዘዋዋሪ እንደማይሳተፉ አስታውቀዋል። በዚህ የተበሳጩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በድርጅቱ ውሳኔ ያዘኑ መሆኑን ከመግለጽ አልፎም የአንዳንድ አባል ሀገራት መሪዎች በስም በመጥቀስ ጭምር ክፉኛ ወቅሰዋል። በኔቶ በጣም አዝኛለሁ፣ ይህም ለድርጅቱ መፈተኛ ነው በማለት ድርጅቱ ተፈትኖ የወደቀ መሆኑን ገልጸዋል። ከእንግዲህ የኔቶ አባል ሀገራት የራሳችሁን ጦርነት ራሳችሁ መዋጋት አለባችሁ፣ ለእኛ ጥሪ እንዳልደረሳችሁ ሁሉ እኛም ለእናንተ አንደርስም በማለት የሀገራቸውን የኔቶ ተሳትፎ ወደፊት የሚለወጥ መሆኑን በማህበራዊ ገጻቸው ላይ አክለው ገልጸዋል። የሶቪየት ኅብረትን መስፋፋት ለመግታት በሚል በ1949 በ12 አባል ሀገራት የተመሰረተው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዛሬ ላይ 32 ሀገራትን በአባልነት አቅፎ ይዟል። ከቀዝቃዛው ጦርነት ማብቃት ከሶቪየት ኅብረት መፈራረስና ከጀርመን ግንብ መፍረስ በኋላም አይኑን ሞስኮ ላይ ያልነቀለው ቡድኑ የሞስኮና የኪየቭ ውጊያ ወደ ቀጠናው አባል ሀገራት ሊስፋፋ ይችላል በሚል በስጋት ላይ ይገኛል። ከአባላቱ በአንዱ ላይ ጥቃት ቢከፈት ለመተባበር የተስማሙት አባል አገራቱ ከጥቅል ሀገራዊ ምርት እድገታቸው ላይ 2% ለድርጅቱ ለማዋጣት ቃል ገብተዋል። እስከ ፈረንጆቹ 2022 ድረስ በ30 አባላት የዘለቀው ስብስቡ ሩሲያ ዩክሬን መውረሯን ተከትሎ በአካባቢው የሚገኙት ፊንላንድና ስዊድን ኔቶን በመቀላቀላቸው የአባል አገራቱ ቁጥር ወደ 32 ከፍ ብለዋል። በፈረንጆቹ 24 አጠቃላይ የአባል አገራቱ ወታደራዎች 1.47 ትሪሊዮን የተመዘገበ ሲሆን ይህም በ10 ዓመታት ውስጥ ከፍተኛው እንደሆነ ተነግሯል። ወታደራዊ ቁጥርን በተመለከተ በአሁኑ ወቅት የኔቶ አባል ሀገራት አጠቃላይ ወታደር ቁጥር 3.5 ሚሊዮን እንደሚጠጋ ይነገራል። በፈረንጆቹ 2023 ከ800 ሚሊዮን ዶላር በላይ ለድርጅቱ የሰጠችው አሜሪካም 1.3 ቢሊዮን ጦር በመያዝ ከስብስቡ በወታደራዊ አቅም ቀዳሚዋ ናት። በሁለተኛ ደረጃ ላይ የምትገኘው 355 ሺህ ወታደር ያላት ቱርክ ናት። በተጨማሪም አሜሪካ ከኔቶ አባል ሀገራት መካከል በበርካታ ወታደራዊ ተሽከርካሪዎች በባህር ኃይልና በአየር ኃይልም ግዙፍ መከላከያ ያላት ሀገር ናት። ሩሲያ በሚቀጥሉት 5 ዓመታት ውስጥ የኔቶ አባል ሀገራት ልትወጋ ትችላለች ሲሉም የወታደራዊ ጥምረቱ ኃላፊ አዲስ ማስጠንቀቂያ በቅርቡ መስጠታቸው ይታወሳል። ማርክ ሩቴም ሩሲያ በህብረተሰባችን ላይ የምታደርገውን ጥብቅ ዘመቻ እያባባሰች ነው፣ አያቶቻችን አለያም ቅድመ አያቶቻችን ለታገሉለት አይነት ጦርነት መዘጋጀት አለብን ሲሉ ተደምጠዋል። በዚህም ምዕራባውያን የስለላ ተቋማት ሩሲያን በተመለከተ ያወጡትን ተመሳሳይ መግለጫዎች አስተጋብተዋል። ሞስኮ ግን በተደጋጋሚ ይህ ስታስተባብል ትደመጣለች። ሩቴ ማስጠንቀቂያውን የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በየካቲት 2022 የተጀመረውን የሩሲያን ወረራ ለማስቆም በሚሞክሩበት ወቅት ነው። በዚህ ወር መጀመሪያ ላይ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሀገራቸው ከአውሮፓ ጋር ጦርነት ለመግጠም እቅድ እንደሌላት ተናግረው አውሮፓ ጦርነት ለመጀመር ከፈለገ ግን ዝግጁ ነን ማለታቸው ይታወሳል። ሞስኮ እንደ አውሮፓውያን አቆጣጠር በ22 ተመሳሳይ ማረጋገጫ ብትሰጥም 200 ሺህ የሩሲያ ወታደሮች ድንበር አቋርጠው ዩክሬንን መውረራቸው ይታወሳል። አሜሪካ በዩክሬን ሰላም ለማምጣት የምታደርገውን ጥረት የአውሮፓ ሀገራት እያደናቀፉ ነው ሲሉም ፑቲን ከሰዋል። ይህን ያሉት ሩሲያን የሚደግፈውን የመጀመሪያውን የሰላም ረቂቅ የአውሮፓ ሀገራት ለመቀየር ያደርጉትን ሚና ተከትሎ ነበር። የሩሲያ ኢኮኖሚ ከ3 ዓመታት በላይ በጦርነት ላይ ቆይቷል። ፋብሪካዎቿም ከጊዜ ወደ ጊዜ እየጨመረ የመጣውን የድሮና የሚሳኤል ብሎም የመድፍ ፍላጎት ለማሟላት እየሰሩ ይገኛል። ኬን የተሰኘው የዓለም ኢኮኖሚ ተቋም በቅርቡ ባወጣው ሪፖርት መሰረት ሩሲያ በየወሩ 150 ታንኮችን፣ 550 የእግረኛ ጦር ተሽከርካሪዎችን፣ 120 የላንስ ድሮኖችንና ከ50 በላይ የመድፍ ተተኳሾችን ታመርታለች ሲል ዘግቧል። እንደ ተንታኞች ገለጻም የምዕራብ አውሮፓ ፋብሪካዎች የሩሲያን የጦር መሳሪያ ምርት ለመመጣጠን ዓመታት ይፈጅባቸዋል። እንደ ተንታኞች ገለጻም የምዕራብ አውሮፓ ፋብሪካዎች የሩሲያን የጦር መሳሪያ ምርት ለመመጣጠን ዓመታት ይፈጅባቸዋል። ፈረንሳይና ጀርመን ሁለቱ በቅርቡ 18 ዓመት ወጣቶችን በበጎ ፈቃደኝነት ወታደራዊ አገልግሎት የሚሰጡበትን አሰራር በድጋሚ ለማስጀመር ተንቀሳቅሰዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቅርቡ ባደረጉት ንግግር የኪየቭ አገዛዝ አዳዲስ ወሮበሎችን፣ የውጭ ቅጥረኛ ነፍሰ ገዳዮችንና ጽንፈኞችን አሰማርተዋል ሲሉ ተደምጠዋል። እነዚህ ወታደራዊ ክፍሎችም በኔቶ ደረጃ የሰለጠኑና በምዕራባውያን አማካሪዎች እዝ ስር የሚመሩ ናቸው ሲሉ ተደምጠዋል።
የውጭ ሀገር ተዋጊዎችን የዩክሬን ጦር መቀላቀላቸው የሚታወስ ነው። ነገር ግን የኔቶ ወታደሮች ለዩክሬን ወገነው በጦርነቱ እየተሳተፉ መሆናቸውን የሩሲያ ባለስልጣናትና መገናኛ ብዙሃን ሲዘግቡ ይሰማል። የኔቶ አባል ሀገራት ከፍተኛ መጠን ያለው የተራቀቀ የጦር መሳሪያና የሎጂስቲክ ድጋፍ ለዩክሬን እየሰጡ ሲሆን አሜሪካ ከፍተኛውን ድጋፍ በማድረግ የመሪነት ስፍራውን ይዛለች። እነዚህ የጦር መሳሪያዎችም በጦርነቱ ላይ ቁልፍ ሚና ተጫውተዋል ተብለው የሚታመኑትን እንደ ረጅም ርቀት ሮኬት ማስወንጨፊያዎች፣ የጸረ ታንክ መሳሪያዎችና ሌሎችን ያጠቃልላሉ። እንዲሁም የኔቶ አባል ሀገራት በስለላና ወታደራዊ ኢላማዎችን በመምረጥ ረገድ እገዛ እያደረጉ ነው በሚል የምዕራባውያን መገናኛ ብዙሃን መላምታቸውን አስቀምጠዋል። ወደ 40 ሺህ የሚጠጉ የኔቶ ወታደሮች በባልቲክ ግዛቶችና በፖላንድ በመሳሰሉ የህብረቱ አባል ሀገራት ውስጥ ሰፍረው የሚገኙ ሲሆን ወደ 300 ሺህ የሚጠጉ ወታደሮች ደግሞ ለሩሲያ ወረራ ምላሽ ለመስጠት በተጠንቀቅ ላይ ይገኛሉ። በኔቶ አባል ሀገራት አማካኝነት የዩክሬን ጦር ኃይል ሰፊ ስልጠና ከሀገር ውጭ ሲደረግለት ቆይቷል። ነገር ግን የትኛውም የኔቶ አባል ሀገር ዩክሬን ውስጥ ለመዋጋት ወታደሮችን አበርክቻለሁ ብሎ አልተናገረም። የኔቶ ወታደሮች በዩክሬን መሬት ላይ በጦርነቱ ስለመሳተፋቸው ምንም ማስረጃ የለም በማለት በሮያል ዩናይትድ ሰርቪስ ኢንስቲትዩት ሩሲ የመከላከያና የጸጥታ ጥናት ተቋም ሰራተኛ የሆኑት ኤድዋርድ አርኖልድ ተናግረዋል። አክለውም የዩክሬን ወታደራዊ ክፍሎችን በጦር ሜዳ የሚመሩ የኔቶ አዛዦች የሉም። ኔቶ የግጭቶችን የመባባስ አደጋዎች ለመቅረፍ በሚፈልግበት በአሁኑ ሰዓት ቀርቶም ለወደፊትም ቢሆን ይህ መከሰት ዕድሉ በጣም ዝቅተኛ ነው ሲሉ ተደምጠዋል። ይህ በእንዲህ እንዳለ ግን የፕሬዝዳንት ዶናልድ ትራምፕ አስተዳደር አውሮፓ የስልጣኔ መጥፋት እንደሚጠብቃት አዲስ ባወጣ የስትራቴጂክ ሰነድ በቅርቡ ማስጠንቀቃቸው አይዘነጋም። ይህ ፕሬዝዳንቱ አስተዳደር ሰነድ አንዳንድ ሀገራት አስተማማኝ አጋር ሆነው ስለመቀጠላቸው ያለውን ጥርጣሬም ገልጿል። አዲሱ የስትራቴጂክ ሰነድ አውሮፓን ትኩረት ሰጥቶ ተመልክቷታል። ባለ 33 ገጹ የብሔራዊ ደህንነት ስትራቴጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዓለም ያላቸውን ራዕይና እንዴት የአሜሪካን ወታደራዊና ኢኮኖሚያዊ ኃይል ተጠቅመው ይህን ለማስፈጸም እንደሚሰሩ ይተነትናል። ሰነዱን በሚመለከት የአውሮፓ ፖለቲከኞች ምላሽ የሰጡ ሲሆን የጀርመኑ የውጭ ጉዳይ ሚኒስትር ጆሃን ዋዴፑል አገራቸው ከውጭ የሚመጣ ምክር እንደማያስፈልጋት ተናግረዋል። የአሜሪካ መደበኛ የብሔራዊ ደህንነት ስትራቴጂ በፕሬዝዳንቶቹ በእያንዳንዱ የሥልጣን ዘመን አንድ ጊዜ ይፋ ይደረጋል። ሰነዱ ለወደፊት ፖሊሲዎችና በጀቶች ማዕቀፍ ሆኖ የሚያገለግል ሲሆን በተጨማሪም ፕሬዝዳንቱ ቅድሚያ የሚሰጧቸው ጉዳዮች የትኞቹ እንደሆነ ለዓለም ማህበረሰብ የሚያሳይ ነው። አዲሱ ሰነድ ትራምፕ በዚህ ዓመት መጀመሪያ ላይ ለተባበሩት መንግስታት ድርጅት ካደረጉት ንግግር ጋር ተመሳሳይነት አለው። በአውሮፓ ላይ ማተኮር አሁን ያለው አዝማሚያ ከቀጠለ አህጉሪቱ በ20 ዓመታት ውስጥ ወይም ከዚያ ባነሰ ጊዜ ውስጥ የማትታወቅ እንደምትሆን ይጠቅሳል። የአውሮፓ ስልጣኔ ላይ የተጋረጠ የመጥፋት አደጋ ኢኮኖሚያዊ ጉዳዮቿ በእውነተኛና በይበልጥ ግልጽ በሆነ የስልጣኔ መጥፋት የተጋረጠበት መሆኑን ይዘረዝራል። ሰነዱ የተወሰኑ የአውሮፓ ሀገራት አስተማማኝ አጋር ሆነው ለመቀጠል የሚያስችል አስተማማኝ ኢኮኖሚያዊና ወታደራዊ ኃይል ሊኖራቸው እንደሆነም ግልጽ አይደለም ይላል። በተጨማሪም የአውሮፓ ህብረትና ሌሎች የሽግግር አካላት ያላቸውን የፖለቲካና የነጻነት ብሎም ሉዓላዊነትን የሚያንኳስሱ ተግባራትን እያከናወኑ እንደሆነ በማንሳት ከሷል። አክሎም የስደት ፖሊሲዎች ምሬትን እየፈጠሩ ነው ያለው ሰነዱ የመናገር ነጻነትን ይገድባል፣ እንዲሁም የፖለቲካ ተቃዋሚዎች ይታፈናሉ ሲል ይዘረዝራል። ከዚህ በተጨማሪም የልደት መጠን መወሰን፣ ብሔራዊ ማንነት ማጣትና በራስ መተማመን በሰነዱ ላይ የአውሮፓ ህብረትን በሚመለከት ከሰፈሩት መካከል ይገኙበታል። በአንጻሩ ሰነዱ እያደገ የመጣውን የአውሮፓ ብሔርተኝነት አቀንቃኝ ፓርቲዎች ተጽዕኖ የሚያወድስ ሲሆን አሜሪካ የአውሮፓ አጋሮቿን ይህን የመንፈስ መነቃቃትን እንዲያበረታቱ ታበረታታለች ብሏል። የትራምፕ አስተዳደር በጀርመን ደህንነት ተቋማት ዋልታ ረገጥ ተብሎ ከተፈረጀው አክራሪ የቀኝ ዘመም ፓርቲ ኤኤፍዲ ጋር ግንኙነትን ፈጥሯል። የጀርመኑ የውጭ ጉዳይ ሚኒስትር ዋዴፑል ዩናይትድ ስቴትስ በኔቶ ጥምረት ውስጥ በጣም አስፈላጊ አገር ናት እናም ሆናም ትቀጥላለች ሲሉ ተደምጧል። ይህ ጥምረት ግን የደህንነት ፖሊሲ ጉዳዮችን ለመፍታት ያተኮረ ነው ሲሉ ተናግረዋል። አክለውም ሐሳብን በነጻነት የመግለጽ አልያም ነጻ ማህበረሰቦችን የማደራጀት ጥያቄዎችን በምንም መልኩ ቢሆን ቢያንስ በጀርመን ስትራቴጂ ውስጥ አይገቡም ብዬ አምናለሁ ሲሉ ተደምጠዋል። ሩሲያ በዩክሬን ላይ የፈጸመችውን ወረራ አስመልክቶም ሰነዱ አውሮፓ ከሩሲያ ጋር ባለው ግንኙነት በራስ መተማመን እንደሌላት ይገልጻል። ሰነዱም የአውሮፓና የሩሲያን ግንኙነት በማሳለጥ ረገድ ከፍተኛ የአሜሪካ ተሳትፎ ይጠበቃል ካለ በኋላም በዩክሬን ውስጥ ያለው ጦርነት እንዲያበቃ የአሜሪካ ዋና ፍላጎት መሆኑን ጠቅሷል። ይህ ደግሞ ከኔቶ መፈራረስ ጋር አብሮ ተጠቅሷል። በተጨማሪም የሩሲያው ፕሬዝዳንት ፑቲን በተደጋጋሚ የሚያሰሟቸው ዛቻዎች ሶስተኛ ዓለም ጦርነት ሊከሰት ይችላል የሚለውን የምዕራባውያን ስጋት ጨምሮታል። ፕሬዝዳንት ፑቲን ኔቶ ጦር ወደ ዩክሬን የሚልክ ከሆነ ሩሲያ ለመቅጠም ዝግጁ ናት ሲሉ በቅርቡ ማስጠንቀቃቸው ይታወሳል። በኢራን በዩክሬንና በግሪንላንድ ሁለት ጽንፍ እውነቶች ምክንያትም አውሮፓ ጭንቅ ውስጥ ገብታለች። አውሮፓ ከሩሲያ ጋር ያላት ግንኙነት በታሪክ ታይቶ በማይታወቅ ሁኔታ ተበላሽቷል። ሩሲያ ዩክሬንን መውረሯም ለአውሮፓውያኑ ቀጥተኛ የህልውና ስጋት ሆኖባቸዋል። ይህ ደግሞ አውሮፓ ያለው ወታደራዊ ወጪ ከፍተኛ በጀት እንዲመድቡ አስገድደዋቸዋል። በተለይም ከሩሲያ የሚመጣው ርካሽ ጋዝ መቋረጡ የአውሮፓን ኢንዱስትሪ ክፉኛ ጎድቶታል። የአጣብቂኝ አውሮፓ የፈለገችውን ያክል ሩሲያን ብትቀጣም ራሷን በኢኮኖሚ እንደምትጎዳ አሳይቷል።
ዶናልድ ትራምፕ ግሪንላንድን የመግዛት አሊያም በጉልበት ከዴንማርክ የመውሰድ ፍላጎት ማሳየታቸውና በዴንማርክ ላይ ያሳዩት ጫናም አውሮፓውያን አሜሪካ እንደ ታማኝ አጋር ሳይሆን እንደ ወራሪ እንዲመለከቷት አድርጓል። አሜሪካ ከኔቶ የምትወጣ ከሆነ ወይም ድጋፏን የምትቀንስ ከሆነም አውሮፓ ራሷን ለመከላከል የሚያስችል ወታደራዊ አቅም እንደሌላት ይታወቃል። ለዚህ ይመስላል ከዴንማርክ ጎን በመቆም የአሜሪካን ጫና ለመቋቋም የሚሞክሩት። አውሮፓም በአሜሪካና በሩሲያ መካከል መቀመጥ እንደሌለባት የፈረንሳይና የጀርመን መሪዎች በጽኑ ያምናሉ። ማክሮን በተደጋጋሚ እንደሚሉት አውሮፓ የራሷን መከላከያና የራሷን የውጭ ጉዳይ ፖሊሲ ሊኖራት ይገባል ሲሉ ይደመጣሉ። አውሮፓውያን ሩሲያ ሙሉ በሙሉ ማጥፋት እንደማይቻልና ለረጅም ጊዜ ሰላም ሲባል ከፑቲን ጋር መነጋገር የግድ እንደሆነም መገንዘብ ጀምረዋል። ይህ ደግሞ ከአሜሪካ ጠንካራ አቋም ጋር ሊያጋጫቸው ይችላል። አውሮፓ በአሜሪካ ላይ ያላትን ጥገኝነት በመቀነስ የራሷ ጦር በማደራጀት በሩሲያና በአሜሪካ መካከል ሚዛን ጠባቂ ኃይል ሆና ልትመጣ ትችላለች እየተባለ ይገኛል። አሜሪካ ፊቷን ወደ ኤስያ ማለትም ቻይና በምታዞርበት ወቅትም አውሮፓ ቀስ በቀስ ከሩሲያ ጋር ያላትን ጦርነት አቁማም አዲስ የደህንነት ስምምነት ልትመሰረት እንደምትችልም ተጠብቋል። አንዳንድ ሀገራት እንደ ፖላንድና ባልቲክ ሀገራት አሁንም አሜሪካን ሲመርጡ፣ እንደ ፈረንሳይና ጀርመን ያሉ ደግሞ ነፃ መንገድን ሊመርጡ ይችላሉ። ይህ ደግሞ የአውሮፓን አንድነት አደጋ ላይ ሊጥለው ይችላል። በአጠቃላይ አውሮፓ አሁን ያለችበት ሁኔታም የመባነኛ ወቅት ነው ማለት ይቻላል። ለብዙ ዘመናት በአሜሪካ ጥበቃ ስር ተገኝታ የነበረችው አውሮፓ አሁን ግን የራሷን ዕጣ ፈንታ በራሷ ለመወሰን የምትገደድበት ታሪካዊ ምዕራፍ ላይ ትገኛለች። እናም ከሁለተኛ ዓለም ጦርነት በኋላ የተገነባውንና የአውሮፓና የአትላንቲክ ደህንነት የማይነጣጠል ነው የሚለውን እምነትም አፈር ድሜ እየበላ ይገኛል። ዶናልድ ትራምፕ አውሮፓን እርቃኗን ለፑቲን አሳልፈው ለመስጠት ተቃርበዋል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።